ሰላም ጤና ይስጥልኝ የቻናሌ ቤተሰቦች፣ ዛሬ በኩሽናችን ውስጥ ስላለው ግን ደግሞ ስለማናውቀው ድንቅ መድኃኒት እናወራለን። ቪዲዮን ከመጀመራችሁ በፊት ቻናሉን ሰብስክራይብ አድርጉ። ሀሳብ አስተያየት ካላችሁ ደግሞ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ጻፉልኝ። እንዲሁም ይህን ቪዲዮ እስከመጨረሻው አይታችሁት ከወደዳችሁት ላይክ፣ ሼር ማድረግ እንዳትረሱ ማለት ነው። ዛሬ አብሽን ለምን በየቀኑ መውሰድ እንዳለብን እና ዋና ዋና ጥቅሞቹን እና ደግሞ በጥንቃቄ መውሰድ ያለባቸውን ነጥቦች እናያለን። እስከ መጨረሻው ድረስ አብራችሁን ቆዩ። እና ጥቅም ላይ የሚውል ሲሆን በተለይ ዘሩ በባህላዊ ምግቦች ላይ እና መድኃኒቶች ላይ ትልቅ ሚና ያለው የጥራጥሬ አይነት ነው። አብሽን በጤፍ ውስጥ፣ በስንዴ ውስጥ እንዲሁም ደግሞ ተፈጭቶ በጁስ መልክ ይጠጣል። የአብሽ ጣዕም መራራ ቢሆንም ካለው አይነተኛ ጥቅም የተነሳ አብሽን ወጥ ውስጥ በቅመም መልክ እንጠቀማለን። እንዲሁም ለበርበሬ፣ ለሚጥሚጣ ቅመም እንደ አንድ ግብዓት ያገለግላል። የአብሽ ዘር ቅጠሉ፣ ፍሬው በሙሉ ለጤና እጅግ አስፈላጊ የሆኑ ውህድ ንጥረ ነገሮችን ይዟል። በመሆኑ በርካታ ጥቅሞች አሉት ማለት ነው። አንደኛ፣ በደማችን ውስጥ ያለውን የስኳር መጠን ይቆጣጠርልናል። ምክንያቱም አብሽ በውስጡ የሚሟሟ ፋይበር እና ትሪጎኔል ያሉ አልካሎይዶችን ስለያዘ ይዞ ስለሆነ በጨጓራ ውስጥ የካርቦሃይድሬት እና የስኳር መጠንን መምጠጥ ይችላል ወይም ደግሞ አብዞርቤሽን ያዘገያል ማለት ነው። ሁለተኛ፣ የኢንሱሊን ስሜታዊነትን ያሻሽላል። በተለይ አይነት 2 የስኳር በሽታ ላለባቸው ሰዎች እጅግ በጣም አሪፍ የሚባል የጥራጥሬ አይነት ነው። ምክንያቱም በባዶ ሆድ የምንለካውን የስኳር መጠን ማለትም በሜዲካል ቋንቋው ፋስቲንግ ብለድ ሹገር የምንለውን እና ሄሞግሎቢን ኤዋንሲ የምንለውን ይቀንስልናል። ሶስተኛ፣ የቴስቶስትሮን ሆርሞንን ይጨምራል። ይህ የቴስቶስትሮን ሆርሞን በወንዶች ላይ ማለትም ይህ ማለት ፍሮስታኖሊክ ሳፑን የተባለ ውህድን ስለያዘ የወሲብ ፍላጎት እና ተግባርን በወንዶች ላይ እንዲጨምር ነው የሚያደርገው። እንዲሁም የሚያጠቡ ሴቶችን የጡት ወተት ምርትን ያሻሽላል ማለት ነው። አራተኛ፣ የምግብ መፈጨት እና ለጨጓራ ጤንነት እጅግ በጣም ያስፈልጋል። እንዴት ስንል የሆድ ድርቀትን ይከላከላል። ከፍተኛ የፋይበር ይዘት ስላለው የምግብ መፈጨትና ስርዓትን ያቀላጥፍልናል። አምስተኛ፣ የኮሌስትሮል መጠንን ለመቀነስ ይረዳል። መጥፎ የተባለውን የኮሌስትሮል መጠን ኤልዲኤል የምንለውን ማለት ነው በመቀነስ የልባችንን ጤንነት ይጠብቅልናል። ይህም ደግሞ የደም ስሮች እንዳይደፈኑ ይረዳል ማለት ነው። የደም ስሮቻችን እንዳይደፈኑ ይረዳል ማለት ነው። አምስተኛ፣ ለክብደት መቀነስ ይጠቅማል። አብሽ ያው የመጥገብ ስሜትን ስለሚፈጥር በቶሎ ቶሎ የምግብ ፍላጎት እንዳይኖረን ያደርጋል ወይም ደግሞ የምግብ ፍላጎታችንን ይቀንሳል ማለት ነው። ይህ ደግሞ ክብደታቸውን ለመቀነስ ስለሚፈልጉ ሰዎች እገዛ ያደርጋል ማለት ነው። ስድስተኛ፣ ለቆዳና ለፀጉር ጤንነት ይጠቅማል። ለቆዳ ስንል የቆዳ መቆጣትንና ብጉርን ይቀንስልናል። ይሄንን እንዴት ነው የሚያደርገው ስንል የፊት ማስክ በመስራት እንደ ስክራብ መቀባት እንችላለን ማለት ነው፣ ከላይ ማለት ነው። ሌላው ለፀጉራችን ነው። የፀጉር እንዳይመለጥና ፎሮፎርን ለመከላከል ይረዳል ማለት ነው አብሽ። ሌላው ሰባተኛ ጥቅሙ ነው ያው አብሽ በጸረ አንቲኦክሲደንት የምንለው ወይም ደግሞ በጸረ ኦክሲደንት የበለጸገ ነው። ይሄም ማለት ከሰውነታችን ውስጥ ያሉ ተረፈ ምርቶችን ወይም ደግሞ ፍሪ ራዲካልስ የምንላቸውን ማለት ነው
እነሱን ያስወግድልናል፣ ሴሎቻችንን ያድስልናል እና እርጅናን ያለ እድሜ የሚመጡ እርጅናዎችን ይከላከላል ማለት ነው። 8ኛ የወሲብ ጤናን እና የወሲብ ፍላጎትን ያሻሽላል። ያው ይሄ የሚሆነው በሁለቱም ጾታዎች ላይ ነው ማለት ነው። ይህ ያው በጥናት የተረጋገጠ እውነታ ነው። 9ኛ ምንድነው? የአእምሮ ጤናና የማስታወስ ችሎታን ይደግፋል። 10ኛ የጉበት ተግባርን ይደግፋል። የጉበት ኢንዛይም መመዘን ሚዛንን ያበረታታል ወይም ደግሞ ከአልኮል እና ከመርዝ የሚመጡ ጉዳቶችን ይከላከልልናል ማለት ነው። ሌላው አብሽ በውስጡ ፍላቮኖይድ ስለያዘ የካንሰር ሴሎችን መስፋፋትን ለመቀነስ ይረዳ ይችላል። ይሄ በቤተ ሙከራ በተደረጉ ጥናቶች ተረጋግጧል ማለት ነው። ሌላው አብሽን በመጠቀም የካንሰር ሴሎች መስፋፋትና መዛመትን ይከላከላል ማለት ነው። ሌላው ነገር ምንድነው? 100 ግራም የአብሽ ዘሮች ወይም ደግሞ 100 ግራም አብሽ ውስጥ ምን አለ ስንል 24 ግራም ፋይበር አለ፣ 23 ግራም ፕሮቲን አለ፣ 33 ግራም አይረን አለ ወይም ብረት የምንለው ማለት ነው። ሌላ በተጨማሪ ደግሞ ማግኔዥየም፣ ማንጋኔዝ፣ ፎሌት እና ቫይታሚን ቢ6ን ይዟል ማለት ነው አብሽ። ስለዚህ ይህንን አብሽ በመጠቀም ብዙ ነገሮችን ማትረፍ፣ የጤና ነገሮችን ማትረፍ እንችላለን ማለት ነው። ሌላው አዘገጃጀቱ ነው። አብሽን እንግዲህ በብዙ መልኩ ስንጠቀመው ኖረናል። ግን አሁን ለጤና የሚጠቅመው በተለየ መልኩ በየቀኑ ብንጠቀምና አብሽን ብናዘወትር የተሻለ ጥቅም ልናገኝ እንችላለን። ይህን የአብሽን ፍሬ በመዘፍዘፍ ወይም ደግሞ በስሎም መጠቀም ይቻላል። ላይክ አብሹን መቶ ዱቄቱን አሳድሮ ለአንድ ቀን ጠዋት መጠጣት ይቻላል። በጁስ መልክ ማድረግ ይቻላል ማለት ነው። ሌላውና ዋነኛው ነገር ምንድነው? እነዚህ ያልኳቸውን ጥቅሞች እንዳሉ ሆነው አንዳንድ መጠንቀቅ ያለብን ነገሮች ወይም ደግሞ ነጥቦች አሉ። ምክንያቱም አንደኛ አሁን ለምሳሌ ነፍሰ ጡር እናቶች ከሆኑ አብሽ ያው የማህፀን መኮማተርን ሊያመጣ ስለሚችል በብዛት መውሰድ አያስፈልግም ወይም ደግሞ አይመከርም ማለት ነው። ሌላው ሁለተኛው ነገር ምንድነው? መድኃኒት የሚወስዱ ሰዎች ለምሳሌ የስኳር ወይም የደም ማቅጠኛ መድኃኒት የሚወስዱ ሰዎች አብሽን በብዛት ከመጠቀማቸው በፊት ሐኪም ማማከር ይኖርባቸዋል። ምክንያቱም አሁን ለምሳሌ ስኳር በሽተኞች ስንል የስኳር በሽተኞች አይነት 2 የስኳር በሽተኞች አብሽን ቢወስዱ የስኳር መጠናቸው የተሻለ ይሆናል፣ ተስተካከለ ይሆናል ብለናል። ምክንያቱም አሁን መድኃኒቱን እየወሰዱ አብሹ ሲደመር የባሰ ከአላስፈላጊ የሆነ የስኳር መውረድ ደግሞ እንዳያመጣ ሐኪማችንን ማማከር አለብን ማለት ነው፣ ይህንን ሁሉ ነገር ከማድረጋችን በፊት። ስለዚህ በእንደዚህ መልኩ አብሽን በጥንቃቄ እያዘጋጀን በመጠን በልክ መውሰድ ይቻላል። ጤናችንን መገንባት እንችላለን ተፈጥሯዊ በሆነ መንገድ። ምንም ኮስቲ አይደለም። በቤታችን በኩሽና ውስጥ በምናገኘው ነገር የተሻለ ጤና ላይ መሆን እንችላለን ማለት ነው። ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል። በሌላ ተመሳሳይ የጤና መረጃ እስከማገኛችሁ ድረስ ሰላም ሁኑ።